ምንድን አሁን ማውራት ትችያለሽ። አሽታግ እውነት ጅቦ ሰው ያልታየው አንተ የሚታይህ ጥልቅ እውቀት አለ። አሁን እራሱ እዚህ ጋር እየነገርኳቸው ነበረ። እውነቴን ነው የምልህ፣ ሰው ያልታየው አንተ የታየህ አማራ ሆንክ እንዴ? እኮ ግራ ገባኝ። እዚህ እዛ ሲይዝ እዚህ ጋር ያው ዛሬ በሀሳብ ልዩነት ማመን አለብን እያልኩ ነበር። ኦኬ፣ በምን ጉዳይ? ምን መሰለሽ፣ ይሄ በተጋሩ ብቻ አይደለም፣ በአማራ ላይ መደረግ ያለበት ነው። አማራ ሆኖ ልዩ ሀሳብ ያለውን አንተ አማራ አይደለም ትግሬ ነህ ወይ ደግሞ አንተ ቆሻሻ አንተ ምናምን እያሉ ከመሰዳደብ ከመፈረጅ በፍቅር ማቅረብ። የሁሉም ሰው ሀሳብ አንድ መሆን የለበትም። አማራ ሁሉም አንድ አይነት አስተሳሰብ ሊኖረው አይገባም። ይኑሮ እያሉ የሚታገሉ የአማራን ሕዝብ እንስሳ ለማድረግ ነው። የሰው ልጅ የተለያየ ሀሳብ ይኖረዋል። በሀሳቡ መካከል ላይ ደግሞ በመከባበር በመቻቻል መወያየት። አሁን ብአዴን የሚደግፍ አማራ ይኖራል። አንተ ብአዴን አንተ ምናምን አይደለም፣ አማራ ነው። ታቀርቢዋለሽ፣ ሀሳቡን ትሞግቸዋለሽ። አይሽ እንዲህ ነው እንግዲህ የተጋሩ ልጆች ናይ ትግራዋይ ለማስተማር ወይ ደግሞ ለመማማር የሞከር ነውና ተጋሩ ተስማሚያውም ክትዛራረቡሉ ኩላትና አማርኛ ተዛረብ እና ምን እያልኩ መሰለሽ ጸላዩ ዘአትወና ኣብ ሓሳብ ዘይምስምማዕ ኣብ ሓሳብ ናይካ ሓሳብ ዘይደግፍ ናተይ ሓሳብ ኣይድግፍን ተባሂልካ ምፅርራፍ ሓሳዳት ንትግራይ ዝፀልኡ ፀላእቲ ገለ ኢኻ ክትእቱ ክትናጋገር ፅምሂምሂም ክትበሃል ተረዲካ ምንድን ያልኩት በአማርኛ አማራ ሁነው እንደ አማራነታቸው የተለያየ ሀሳብ ያላቸውን ሰዎች መሳደብ ማቆሸሽ ምንድን ነው የሚያመጣው? ጠላት በር ይከፍታል። ለምሳሌ አንድ የአማራ ልጅ እናንተ በሀሳባቸው አልተስማማም፣ ይህ ከዚህ ጥፋ ውጣ፣ ሌባና አንተ ባንዳነ ተከፍሎ ነው ምናምን ስትሉት ከዛ እኔ ቤት መጥቶ ያወራል። እኔ ደግሞ የፈለግኩትን ሀሳብ እንዳራምድ አደርጋለሁ። በሱ ተጠቅሚ። ያይሽ ምንድነው ቦታ የምትከፍቱት? እኔ ተገልዬ ነው እንደ አንተ ቤት መጥቼ እንደ አማራ ልጅ ድምፅ መሆነው ሀሳብ አስተያየት ነገሩን ነው የምልሽ እኮ ትምህርት እኮ ተው። ይሄ ቢጫ የመሰለ የፖለቲካ እንቅስቃሴን እኔ ላይ አይሰራም። እኔ እያልኩ ያለሁት ጉምልኝ አላልሽም? አሁን የትግራይ እንዴ እና ለነሱ የምትሰብከው ነገር ትክክል አይደለም ማለት ኖ፣ ትክክል ነው። አሁን እኔ አንዷን ትግራዊቲ የኔን ሀሳብ አልደገፍሽም ሂጅ ከዚህ አልኳት። ገባሽ? ከዛ እሷ ሄደች ከኔ አባረሪያት፣ ጆከር ቤት ገባች። ከዛ ጆከር እንደፈለገ ሊያረጋት ይችላል ማለት ነው አይደል? ስለዚህ እኔ እንደፈለኩ እያደረኩሽ ነው። ፖለቲካ እየሰሩ ሰዎች እንደሚሉት አማርኛ የኔና አንቺ ግንኙነት ፖለቲካ ነው እንዴ? ከፖለቲካው ውጪ ማህትና ወንድም ነን። ዓለም ያወቀው ካላሰሱ አንቺ አልገባሽም። የኔና አንቺ እዚህ ላውራው የኔና አንቺን ግንኙነት እህትና ወንድም ነን። እናቴ ምርጥ ያራዳ ልጅ ነች። በጣም ነው የምወዳት። እናቴ ትሙት ተጫዋች ነች። ምርጥ ያራዳ ልጅ ነች። ይሄ ስለ ፖለቲካ ምናምን እሷ ሚራ የተለያየ ሀሳብ አለን አይደለ? ሀሳባችን ጓደኝነታችንን አይነካም። አንተ የምትደግፈው አካል አለ፣ እኔ የምደግፈው አካል አለ። ይሄ ልዩነት አለ በማለት ፖለቲካ እያወራሁ አውራኝ የምትይኝ ታዲያ እኮ ስለ ፖለቲካውማ ላወራህ እኮ ነው ሀሳቤ እኮ። ስለ ፖለቲካው ስናወራ እኔና አንቺ ልዩነት አለ፣ ሰማይና ምድር ነው። ስለ ወንድምና እህታችን ደግሞ ላውራው። አሁን እዚህ ጋር ላውራ ልቀጥለው ጽምዶ በለው ዋጭሩ። እሺ ሀሳብሽ አሁን የፖለቲካ ልዩነታችንን ይዘን ምን አለ አሁን ባወራህበት እኔ እንደኔ የሚታየኝ መቶ አሁን በትግራይ ስላንተ ሳወራ አንተ ብቻ ለምን አባ ነው ስለኔ የምታወራው? በትግራይ ማህበረሰብ ሳስብ አንተ ቤት መቶ ሲወያይ ከአንተ ሀሳብ ውጪ ከሆነ ልታባረረው ትችላለህ። አታባረርም? ብሞት ኦኬ፣ በሀሳብ ትሞግታለህ። እኔ አንድ እምነት አለ ልንገርሽ፣ ትግራዋይ ነኝ ብሎ ስለ ትግራይ የሚያወራ አይደለም በሀሳብ ልዩነት ሀሳቡ ልክ ነው ብዬ ነው የምቀበለው።
ደብረጽዮን የሚሳደበውም ልክ ነው፣ ጌታቸውን የሚሳደበውም ልክ ነው። ምክንያቱም እሱ ትግራዋይ ነው። ለህዝቡ አስቡ። የማን ሚዛን ያደርጋል? በፍጹም የማን ትግራዋይ ሆኖ አልኩሽ እኮ ትግራዋይ ሆኖ የሐሳብ ልዩነቱ ቢያመጣ ለኔ ትክክል ነው። ትግራዋይ ሆኖ አይሳሳትም። እንደኔ እሱም ተወው። ይኸውልህ በኔ እምነት ጠይቀኝ። አሁን ለኔ እኮ ነው የጠየቅሽኝ። ይሄን ለኔ ጠይቅሽኝ። አንተ ትክክል አይደለም። ሙሉ የትግራይ አስተሳሰብ ሊኖር አይችልም። ምንድነው ጌታቸው ረዳ እኮ ከአራጁ ጋር ስንት ሚሊዮን ህዝብ የጨፈጨፈበት አራጁ ጋር ዛሬ 4 ኪሎ ላይ አሸሽ ገዳሚ እያለ አይደለም። ቆይ ስለ ሚኒስተሮች አይደለም። አሁን ለምሳሌ አንድ ትግራዋይ ገባ፣ የማይታወቅ ትግራዋይ ሐሳብ ልዩነት አመጣ። ጌታቸውን ደግፋለሁ፣ ጌታቸው ጀግና ነው ምናምን አለ አይደለ? ልክ ነው፣ እንደኔ አምነዋለሁ። እኔ ደግሞ አልቀበለውም። እሱ ያንቺ ነው። እኔ ግን ሁሉም ትግራዋይ የሚያወራው ልክ ነው፣ ለራሱ ሳይሆን ለህዝቡ ስለሚያወራ ባለው አቅም ስለ ህዝቡ ነው እንጂ እንደዚህ ነው ምናምን ብዬ አባረሬ እሱን የባሰ እንደገና ደግሞ ወደ አውሬነት አልቀይረው። ልክ ነው ብዬ አምናለሁ፣ በተረዳው ነው። ከዛ የኔ ደግሞ ሐሳብ እነግረዋለሁ ወይ ሐሳቡን ሊቀይር ይችላል። አልስማማም። ለምን መሰለ? በህዝብ ደም የሚቀልድንና ለህዝቡ ደግሞ ዋጋ የሚከፍል ለኔ እኩል አይደለም። አሁንም ድረስ እኮ ደብረጽዮን እየተወቀሰ በመንግስት አይን በአይነ ቁራኛ የሚታይ ሰው ነው። ለምን? ለህዝቡ እስካሁን ድረስ እየተዋደቀ ስለሆነ። አንድ ነገር ልንገርሽ፣ ጌታቸውን የሚደግፉ ተጋሩ በሚሊዮን እንዳሉ ታውቂያለሽ? ባንዳ ነው ለኔ የምለው። ይህ ሚሊዮን ህዝብ ባንዳ ማለት በትግራይ ህዝብ ላይ እንደገና ሌላ ቁርሾ፣ ሌላ ውጊያ፣ ሌላ ደም ጠላቶች እንዲጠቀሙ ነው የምናደርገው። ግን ሐሳብ ልክ ነው። እሱ እኮ በእድሜው ስንት መንግስት የበላ ሰው ነው። ህዝብን እያስጨፈጨፈ ያለ ሰው ነው። ሐሳቡ ትክክል አይደለም። አሁንም ድረስ ለዛ ህዝብ ጦርነት መንገድ የሚከፍተው አዳምጪ። ጌታቸውን አይደለም እኮ አሁን ይሄ ሰው ጌታቸው አሳስቶት ሊሆን ይችላል። ይሄ ሰው ትንሽ ያመነበት ነገር ሊኖር ይችላል። ከዛ እኔ እሱን ለማሳመን ሐሳብ እሸጣለሁ፣ ሐሳቡን እቀብለው። ውሻ አላደረገውም። ገባሽ አይደል? ሐሳቡን ለማስቀየር ጌታቸው ጋር ብንገናኝ የራሳችን የሆነ ንግግር ይኖረናል። እሱ ሚኒስተር ነው፣ በሚኒስተር ደረጃ ነው። ይሄ ግን አንድ ተራ ሰው ሚኒስተርም አይደለም። ይሄ ጋር ስትወያይ ተበጣጥር ስማኝ። ይኸውልህ እኔ አሁን ጌታቸው እንደ ትግራይነቱ የትግራይ ልጅ ይቀበለዋል አምናለሁ። ስተት ሲሰራ ግን ቁጭ ብሎ እማየ የትግራይ ህዝብ ነገ ደግሞ የተረፈውን ለማስጨረስ ነው ማለት ጌታቸው ነው። የጌታቸው ተከታዮችን ግን የሐሳብ እጥረት ሊሆን ይችላል። እሱ ሚኒስተር ነው፣ ተወዳጅም ነው፣ ፌመስም ስለሆነ ሊከተሉት ይችላሉ። አንዳንድ ፌመሶች ለምሳሌ እስር ቤት ሲገቡ አይተሻል። የሚገቡበት ምክንያት በማስታወቂያ ነው። ሰው ስላመናቸው ማስታወቂያ ሰርተው ሰዎች ብር ስለተበሉ ምናምን ይታሰራሉ አይደል? አንተ የሰው ነፍስና ማስታወቂያ የሚል ፖለቲካ እንዴት ነው ሚዛን የምታደርገው? ማስረዳት ያክል እኮ ነው። ጆከር ከገሮ ቤትሽ እንጀራ ለምነሽ ምናምን እያለ ያስረዳቸው የለ ምን አለ እኔ ናውጣ አንተ ዶማ ናውጣ። አሁን አንድ ሰው ለጎረቤቱ አንድ እንጀራ ሲሰጥ ጎረቤቴ ካልበላ እኔ ጦሜን ማደር እፈልጋለሁ ይላል አይልም። አማራ ማለት እንዴት እያለ ያወያይልን። እኔ ደግሞ አንዳንድ ፌመስ ሰዎች በሰሩት ማስታወቂያ ብዙ ምስኪኖች ይበላሉ። ብዙ ምስኪኖች ያንን ሰው አምነውት ነው። አሁን ለምሳሌ ጌታቸው ረዳ በጣም ፌመስ ነው፣ በጣም ታዋቂ ነው፣ በጣም ጎበዝ ፖለቲከኛ ነው። ወጥቶ እነሱንም ሸውዷቸው እንዳይሆን የእነሱን ሰዎች እኔ ጋር እዚህ ጋር ቁጭ ብለን እንግባባለን፣ እንደዚህ ነው፣ ይሄም ይሄ ከምዚልካ ጌታቸው ጀግና ይችላል ትላለች እህቴ። አሁን ጌታቸው ረዳ ይችላል ያለችው የራሷ የሆነ አመለካከት አላት። ከእሷ ጋር አሁን ሂጃንቺ ባንዳ ምናምን ሳይሆን በስነ ስርዓት ተረዲኩም ተጋሩ ከማእያ ዝደልያሞ ሕጂ ሓደ ሻዕብያ ክእቱ እየ ሻዕብያ ናይና ሻዕብያ ጅቦ እንዴት አመሸ? ታይገድሰካ ሓወይ እንዳ ሓውካ ይኮንኩን ይሄ መን ወለድ ትግርኛ ወለድ ከማድያ ሰሜናዊ ወለድ ጅቦ ግደፍ ሃገረ ትግርኛ ክንምስረት ሓግዘና ሰላም ክትነበረ ብዛ ዓለም ግደ ንሕና ክንጠቕመኩም ኢና ምስ ባሕርና ሓያላት ኢና ኩሉ ለና ግደፍ ጅቦ። እሺ ኮማንደር ቀጥል። እንታይ ይብላል ሻዕብያ? ኮማንደር ዚ ክፃረፍ እንታይ
ጅቦሲ ዝኩሉ ምሳይ ኮንካ ዝኩሉ ሰሜናዊ ቢልካንስ ሕድ ጽፊልካስ ኢትዮጵያ ባሕሪ የድልያ ኢልካስ በቃ ናይ ኢትዮጵያ ደጅን ኮንካ ቀኒኻ መምጽኢሉ መን ብርሃኑ ጁላ ከተባለ ሞራሉ ስብር ሞራሉ ምሸት ሰንቢደ እንዴ ሞራሊን እኮ ነካይ ብርሃኑ ጁላ እኮ አሁን ሻዕቢያ ማላገጫ አድርገውኛል። እሺ ኮማል ዳው ይቀጽል ሻዕቢያ መለገጽ ሻዕቢያ ኮይነልከ እየሰራሁ ነበርና አቁሜ ነው ማናገር ግን በትግርኛ ረክዛር እኮ ይሰምዑናት የምፈልጠው አጃኻ ኩሉ ይሰማ አምሓራይ ኮነ ትግርኛ ይሰምዕ ኦሮሞኛ ሕጂ ትግርኛ ለሚዶም አሎ ኩሉ ሓደ ኮይሉ በአምሓራኛ በትግርኛ ኩሉ ይሰምዓካ ኮማንደር ቀጥል አልኩ በቃ እንደዚህ ያሉ ትግሪ በትግርኛ ተናግረ እንደዚህ ያሉ ትግሪ ኢሳም ሳቃየው ትግርኛ በደንብ ይችላል ኦሮሞ ነው ማለት ነው ጅቦ እሺ ስለዚህ ነው ማለት እኔ በጣም ያሳዝነኝ ማለት ነው ትግራዋይ የማይገባው ነገር ብዙ ነገር አሁን ቁጭ ብየታች ሲሰማ ነበር እዚህ ሲያወርት ምናምን ነገር ጭራስ የተሳሳተ የተንታታ ነገር አንዳንዴ ስታስበው ትግራዋይ ለራሱ አይደል እንዴ ገዳይ ነው እንደሚወደው እኔ ግራ ነው የሚያቀባኝ ጁቤ ይሄ እኮ የሐሳብ ልዩነት ነው ብለህ አታምንም ግን አንተ ተሸውደው ሊሆን ይችላል ስሜታዊ ሆኖ ይችላል ሶኪ ግን አንተ ነገር አለ አሁን ጅቦ ኦፍ ኮርስ አንተ እዚህ ጋር ስሬስ አድርገህ ምናምን አይደለም የምታወራው እዚህ ፈን ያረክ ምናምን ነገር የራስ ምርዲት አለ አንተ የራስ አመለካከት አለ የፈለገው ነገር ፖለቲካ ብትሰራ ግን እኮ አብዛኛዎቹ እኮ እዚህ ጋር የመጡ ምናምን ነገር ብዙ አይደል ነው አሁን እስኪ አስበውና አሁን ስለ ባህር የመውራት ሞራል አለኝ እኔ አሁን እንዳንተ ትግራዋይ ግማሽ መሬት የትግራይ እኮ ግማሹ መሬት ነው የተጠነጠቀው ህዝባችን እኮ ሱዳን ያቸው ሱዳን እርስ በርሳቸው እየተጋደሉ ወደ 80 ሺህ የሚሆን ሱዳን ውስጥ አለ ህዝባችን ታውቃለህ ቢሞቱ እነሱስ ያ ነገር የሚያስብ ሰው የለም አሁን ጭራሽ ባህር ምናምን ነው ባህር ያስፈልጋል ኦፍ ኮርስ ያስፈልጋል ምንም ጥያቄ የለውም ግን ጥያቄው አሁን አይደለም ትክክለኛ አብይ አህመድ ባህር ቢፈልግ ኑሮ በዛም ጦርነት ሎክስ አይደለም ባህር የሚፈልገው ይሄ ባህር ፈልጎ ይመስላል ስታስበው ነው አይደለም አጀንዳ ለማስቀየር ነው እንጂ እኮ ባህር እኮ እንደ ሀገር ሆነን ባህር ብንጠይቅ የኢትዮጵያ ህዝብ አሳምነክ አብሮ አንድነቱ ጠብቆ የኢትዮጵያ ህዝብ ባህር ያስፈልገናል በዚህ አጋጣሚ ኮማንደር አስቦትም ሲሆን ማለት አስቦትም ላያስቦም ይችላል የተናገረው ነገር አንድ ምርጫና የባህር በር ጥያቄ ህዝብን ነው ቅስቀሳ የምታረገው እንድትመረጥ ሁሉም ክልል ቅስቀሳ ታደርጋለህ የባህር በር ፍላጎትንም ቅስቀሳ ታደርጋለህ እንደዚህ ነው እና በአገሪቱ ሰላም በአገሪቷ ሰላም የህዝብ ጥያቄ መልሰህ ኢትዮጵያ ሰላም ሆና አንድነቷን ጠብቃ ነው ወደ ሌላ ለጦርነቱም እኮ አንድነት ያስፈልጋል እኮ ለጦርነቱም በጦርነት ባህራችን ልመልስ እኮ ኢትዮጵያኖች ሰላም ያስፈልጋል እኮ ኢትዮጵያ ውስጥ በዛ ከኦነግ ሸኔ እየተዋጋ በዚህ አማራ ክልል እየተዋጋ አሁን እዚህ ጋር ትግራይም እንደምታየው ነው ኢትዮጵያ መረጋጋት የተሳነው ሰውዬ ጭራሽ ወደብ ምናምን በኃይል በምናምን ነው አይሰራም ይሄ የመጃጃል አጀንዳ የመቀየር እንጂ አንድ ጥይት አይተኩስም ወደ ኤርትራ እኔ ለምን አልነግርም ይሄ ውሸት ነው እንጂ ባህር እኔ አያስፈልገኝም አልልም ያስፈልገኛል እንጂ ደግሞ የኛ ነው ብዬ ነው ማምነው እኔ ታውቃለህ የናጽ ዮሐንስ ምናምን አሉ አባነጋ 17 ጊዜ ተዋግቶ ግብፅና ድርምሾች እያባረረ ጅግና የትግራይ ጀነራል አይደል እንዴ ያስፈልገናል እንጂ ይህን ሀሳብህን የማይቀበል ትግራዋይ ከመጣ አሁን ልትሰድበው ልታመና እኔ እንደማትሳድብ ታውቃለህ አውቃለሁ አንተ ምርጥ ሰው ያ እና እዚህ ጋር ምለው መጀመሪያ እኛ እንደተጋሩ እኔ ሌላ አይመለከተኝም የራሳቸው ኢትዮጵያኖች አመለካከት አላቸው እኔ እንደ ትግራዋይ ግን አሁን ባህር ሳይሆን የሚያስፈልገኝ የተሰደደ ህዝቤና የተወረረ መሬቴ የነበረችው መሬት ተወራ የሄደችው እሷን ማስመለስ ነው ፈልገው ገባች ትግራዋይ ቁጭ ብሎ መብላትና
እንደ ሰው እንደ ሌላ ኢትዮጵያዊ ቁጭ ብሎ መኖር ሲጀምር ነው ባርም ጠይቀው ነው ግን ተበትኖ ሚውት አርጉ። አንድ ኮማንደር ሲያወራላችሁ ሄሎ ቀጥል። ኮማንዶ ስልክ እየተደወለ ሚውት አርጉ እና እኛ ማያስፈልገን አሁን ባህር ምናምን አይደለም። በየቀኑ የሚሞት ህዝብ አለ በመድኃኒት እጦት በረሃብ በምናምን እግዚአብሔርን ጁበየ ማለት ነው በጣም የተሰቀየ ነው። እኔ አሁን ሁሌ በየቀኑ ስለምደውል የሽሬ ልጅ ነኝ እኔ ሽሬ ከዚህ በፊት 270 እንትን ነበራት ሚኖር ህዝብ ነበራት። አሁን ከግማሽ ሚሊዮን በላይ ከምዕራብ ትግራይ ተሰድዶ የመጣ ስደተኛ አቅፋ ነው የምትቀመጠው እዛ ጋር። በየትምህርት ቤቱ ነበር ህፃኖች ትምህርት ቤት አይማሩ ማለት ትምህርት ቤቱ በስደተኛ ነው የተሞላው። በየበረሃው በየሸራው በየመንገዱ ላይ ተጥሎ ይታመማል። በቃ 6 ዓመቱ አሁን ወደ 6ኛ ዓመቱ እየሄደ ነው። አሁን የሚያስፈልገው እነዚህ ህዝብ መታደግ ትግራዋይ በቃ መኖር አለበት መጀመሪያ። ሌላ ነገር እኔ ቅብጠት ነው አሁን ባህር ምናምን ትግራዋይ ይፈልጋል ቢል ማለት ነው እኔ በጣም ነው ምስክበት ገብቷል። ግን አያስፈልገኝም ጭራሽም አልልም። አያስፈልገኝም አልልም። ያስፈልገኛል። ባህር ያስፈልጋታል ለኢትዮጵያም ለትግራዋይ ይሄ ምንም ጥያቄ የለውም። ግን ጥያቄያችን እንደዚህ ሊኖር በቃ ስለዚህ ለሰጠኸኝ በሳል አነጋገር ብዙ ሰውን አስተምሯል። ዋናው ስናወራ ህዝብን ያስተምራል ወይስ ህዝብን ያጣላል ብለን ለይተን ማወቅ አለብን። አሁን የተናገርከው ነገር ደግሞ አንድ ነገር ደግሞ በተረጋጋሚ ሲነሳ የነበረው ህወሓት ያስፈልገኛል። አንዳንዶቹ ህወሓት የሚደግፉ አንዳንዶቹ ህወሓት የሚጠሉ ነበሩ። አንድ ነገር ልንገርክ ማለት ነው ለእንደዚህ አይነት ደረጃ ተጋሩ እንደዚህ ለመሆን ተጠያቂው ኃላፊነት የሚወስደው ህወሓት ነው። ግልጽ ጥያቄ ልክ ግን በአሁኑ ሰዓት እዚህ ጋር አንዳንዶቹ ገብቶ እንደሚረግሙ አንድ ነገር ልንገር። በዚህ ጉዳይ እኔ ከአንተ ተቃራኒ ሀሳብ አለ። ቆይ ልንገር። ቆይ መጀመሪያ አዳምጠኛ። ኦኬ ተቃራኒ ሀሳብ አለኝ። ህወሓትን የሚደግፍ ህወሓትን የማይደግፍ የተፈጠረው በህወሓት ስህተት ሳይሆን በእኛ ስህተት ነው። ኦኬ በህዝቡ በአንተ በእኔ በእሷ በምናምን አለመግባባታችን ነው። ቁጭ ብለን አለማውራታችን ነው። ገባ እንጂ ህወሓት ያስፈልጋል ህወሓት አያስፈልገው የሚል እንደ ህዝብ ተቀራርበን ብናወራበት የሚፈታ ነገር እኮ። ህወሓት ከህዝብ በላይ አይደለም እና ይህንም ማመን አለብን እንጂ የህወሓት ስህተት ነው አይደለም። ህወሓት በግድ እኔን ምረጡ ማስገደድ አይችልም። ህወሓትን የማይፈልግም የሚፈልግም ትግራዋይ ቁጭ ብሎ መክሮ አምኖበት ተወያይቶ ነው እንጂ አንቺ አትፈልጊም ብለሽ ምናምን የህወሓት ስህተት ሳይሆን የኛ ስህተት። ጁበዬ እንደዛ አይደለም። አሁን እዚህ መፈለግ አለመፈለግ አይደለም። እኔ ያልኩህ ለእንደዚህ አይነት ችግር ያስገባል በህወሓት ዘመን ነው። ገባክ? በህወሓት ዘመን ነው ጄኖሳይድ ተፈጸመብን። በህወሓት ዘመን ነው ግማሽ መሬታችን አየክ። አንድ ነገር በጣም ኢትዮጵያኖች የምናግባቸው በተለይ አብይ አህመድ ለኢትዮጵያ የምናግባቸው እንዴት መሰለ ጁባ ህግ ማስከበር ብሎ ነው አይደል ጦርነት የጀመረው? ወይ የትግራይ መሬት ቆርሰ ሰጥተህ ለአንዱ ልትሰጥ አይደለም ጦርነት የጀመርከው። እኔ የማውቀው ህወሓት እንደዚህ ሆናለች ህገወጥ እየሰራች ነው በቃ ህግ ማስከበር አለብኝ ብላ የኢትዮጵያ ወታደር ገባ። ኦፋ ፈክ እሺ አንተ ስልክህን መልስ፣ አያስወሩህም። እሺ እስከዛው ወንድማችን ከኤርትራ ኤርትራዊ ነው። ኤርትራዊ በትግራይ በኩል ሀሳብ መስጠት አይገባውም፣ ነውር ነው። ግን አንድ ነገር አለ ሀሳብ እንዲሰጥ የሚፈቀድበት ሀሳብ፣ እሱም ትግርኛ ቋንቋ ይባላል። ሂድ ወንድሜ ቀጥል። በቋንቋ አንድ ስለምንሆነው ቀጥል። ተዛረ ይከም አመሰግናለሁ ስለሰጠኝ እድል በጣም አመሰግናለሁ። ኣነ ተጋሩ የሕዋተ እዮም መሳድርተ እዮም ኣብ ሕማቕን ፅቡቕን ብሓንሳብ ብዙሕ ነገር ዳሕለፍና ኢና ምስ ተጋሩ ኣነ ዲስሪስፔክት ክገብሮም ኣይደልን እየ። ምክንያቱ ሰብ እዮም ኣነ እውን ሰብ እየ። ክንዕቆም ኣይግባእንን ክንዕቆም እውን ኣይግባእን። ተሓላሊፍና ክንወሃብን ንፀላይ ግቡእ ኣይኮነን። ምክንያቱ ሓደ ህዝቢ ስለ ዝኾነ ሁለት አንበሳ ስጡት። እሺ ቀጥል። እንታይ ኢና ንብል ዘለና ግን ይናስ ሕጂ እንታይ ዋላ ኣነ ዝሪኦ ነገራት ኣሎ ኣብ ኤርትራዊ ንዕቐት ኣሎ ማዕኮርካ ከይከደንካሲ ካልእ ሰብ ክትመስል ምድላይ ማለት እዩ። ፅቡቅ ኣይኮነን። ናይ ልበይ ተዛር ፅቡቅ ኣይኮነን። ፅቡቅ ኣይኮነን። ንምንታይ እዩ እቲ ህዝቢ ፎሬቨር ስማዕ
ዘይፈትዮ ነገር አለን ከም ትግራዋይ ኤርትራውን ናይ ባዕልኩም አመለካከት ኣለኩም ሰብ ክንዕቀና ይደልኒ ከናእሰና ይደልኒ ክባላለፀለይ እውን አይደልኒ ከም ሓደ ትግራዋይ ተረዲካ ሰብ መዓሪቅ ሰብ ኢለ ዝሓስብ ሰብ ሕጂ ኤርትራውያን ፀገም አሉ ኣብ ኤርትራ ከም ትግራይ ይኮነ ኤርትራውያን እንታይ ዲመስሊካ እዚ ጽል እዚ ከባቢ ስማዕንዶ ናባና ይመፁ ኣብ ትግራይ ዩኒቨርሲቲ ይመሃሩ ዕቁቦ ይሓቱ ናብ ወፃኢ ይኸዱ ተረዲካ ኣሕዋትና እዩ ጁቦ ቆይ አንዴ ኮማንደር አንዴ እንጨርስ እና ሳጨርስ ነው እኮ በቃ 30 ታወራለ ስልከን ቆይ አንዴ ሐሳብና እኮ ይወዳኹምና ሐሳብ ሆዶ ተረዲካ ትግራዋይ ንሰብ ይኽብር ትግራዋይ ንሰብ ይቀርብ ተረዲካ ንሕና ተጋሩ ንብዙሓት ኤርትራውያን ብዙሕ መንገዲ ፈጢርና እንደም ኣለና ኣሜሪካ መስኣተው ኤርትራውያን ተመሊሶም መጽኦም ናብ ትግራይ እዚ ስብኣይ ከምዚ ገይሩሉ ቪድዮታት ኣሉ ምሽ ያ ከምዚ ብሓባር ትነብረሉ እምበር ትግራዋይና ንዓኻ ትግራዋይና ፀረፍካ ከምዚ ኣይከውንን ወኽ ምልሰልካ እንዴናቱ ሕጂ እንታይ ሻዕብያ ሓዊ ቴንክ ዩ ጽምብላልዕሲ ማዓኮራ ከደነትሲ ምድሪ ከደነት ዝበሃል ኣለዎ ምስላ ናይ ቦታትና ተረዲኻ ኣለኻ መብዛሕትኦም እቶም ውዱቃት ሰባት እዮም ከምኡ ድገብሩ ብፍላይ ከዓኒ ካብቶም ደገፍቲ ናይቲ ስርዓት ዝነበሩ ምክንያቱ ኣብ ኤርትራ ከባቢ 27 ዓመት መንግስቲ ዘርኢ እዩ ተጋሩሲ تحت سب تهزبي إرتراسي تحت سب كنسو مالتيو نتقارو كم سب نخي قطر ومسي تمنجس دسر حديو حجي كون يدو تهزبي أوش تعدي أتيخان تترخ بخوم عيني تهزبي كونن فردي غلقا قل اتي منجستي فوريفر حاوي منجستي صراحة صب قروب ما قال حجي نحنا تنادينا وما نيتوبيا هزبي حجي كسكسنا خنا الإلوينا ترديكا عامل له نو زيا جيجا وي سمناو نكا عصمة وي كأني زيا جيجا لا مندي عقمل لنا نحنا تقارو زنعقنا سواد إرتراوية كم ده إثيوبيا تلعن بحر بالنا بحدش عويجنا بكم نقرا خن حواوس هينا ترديك فوريفر حوي تقراواي ساب أخباري ناي بحق ناي لبو صلي جايول ناي لبي حدا زوات إرتراويان هادو ፍጹም ጽል ዘለዎም ከም ኣይኮነን ብምክብባሪ ኣይ ኢትዮጵያውያን ያኾነ ልዕሎም ሓሳቦም ክነቀይሮም ፎሬቨር ሓወይ ዳኒ ሓወይ ከምዛ እያ ክትፍ ናይ ሎሚ ናይ ትግርኛ ዘረባ ሚድያና ኣብዛ ተወዲያ ኣሎ ናይ ዩቱብ ቻናልና እናተኹም ፎሎ ግበሮ ሰብስክራይብ ሱፐር ቻት ሱፐር ስቲከር እየገዛችሁ ለዩቱብ ቻናላችን ሓገዝ አድርጉ ይህ ናይ ትግርኛ ፕሮ መጣሽ አይሆንልሽ በኔ አይሆን አትቆርጪ አንተማ የዛንዚባር ጠንቋይ ነው ነት እናቴ ራሱ እኮ እንደዚህ አትናፍቀኝም ይሄ ድግምት ነው ጥዬ ቆንጆ አንዲት ነበልባል ላስገባልሽ እኔ እና አንቺ ብቻ እናወራ ደስ እንዳለ ችግር የለም እንዴ አስገባው ፋራ ነች ይሁን ችግር ይሰለጥናል ፋራ እንደማትወጃ ቃሉ ሐሰስ የፋራ ሐሰስ ያለብሽ አሉ አረበኛ ካላወቅሽ አላርጂክ አስገባው እስቲ ገረፍ እናድርገው ይብራብሽ እንዴት ነሽ እኔ ቆንጆ ፖለቲካ እያስተማርኩ ነው ጽናት አቦነት አድነት ታካኪ ብና ህዝብና ይሁን አንዳንድ የተጋሩ ልጆች ጅቦ እያስከፋን ነው እያሉ እኔ ቤት እየመጡ ነበር እናቴ እሱን ታዩ እሺ ቀጥል እሺ እና መደናው ኧረ ማናቸው የመጡት ኧረ ወደዛ አጥፋቸው አጠፋቸው ስማኝማ ወይኔት አሁን በስንት ዙር ልግዛ ጠቅልዬ አሁን ትግሉ እንድትቀላቀል ወደኔ አሽታጊ አንድ ነገር ልንገርሽ አንድ ለታዋይልኝ እሺ ትሪፕል ላይ ትሪ አንበሳ ላኪልኝ በእግዚአብሔር እቁቤን ልክፈል
ከዛ እናቴት ድብልቅልቁን ነው ማውጣልሽ። ከዛ እኔ ጸበል ልግባ እንደዛ የሪውድልያለ ጸበል አይደለም ጸባይ አትገዥም። እሺ ቆንጆ እኔ ያለሁ አንድ ጥያቄ ብቻ ልጠይቅ። እሺ ሰመዱ ደህና ነው? ኧረ የለም ፊቱን እንትን ብሎብኝ። ምን ብለሽው ነው? ኧረ ምንም አላልኩትም። ተኮራልፈናል እኮ በማላውቀው ነገር አኩርፈኛል። አንተ ታዘዘው፣ ስነ ስርዓት ይኑር። እምከፍል ለምንድን ነው? ምን ብለሽው ነው ቆንጆዋ? ምንም አላልኩትም። እሺ ይሞችሽ፣ አንቺ ደስ ብለሽ በቃ አልያዝ ተጫወት። እሺ ይሞችሽ የኔ ቆንጆ። እሺ ቻው። አሽታ ግን በጣም ሙደ እግዚአብሔር ምርጥ እያራዳ ልጅ ነች። ጸባዩ ደስ ይላል ምናምን በሌላ ጉዳይ ሳይሆን ማለት ትመቸኛለች። እና ተጋሩ የዛሬው ፕሮግራማችን እዚህ ጋር ያበቃል። ዋናው ርዕሱ ከም ትግራዋይ ናይ ሓሳብ ልዩነት ክህልወና ግዴታ እዩ። ናይ ሓሳብ ልዩነትና ናብ ፀርፊ ዘኽድ ኣይኮነን፣ ናብ ፅልኢ ዘክድ ኣይኮነን። ኮፍ ኢልና ክንመያየጠሉን ክንነጋገረሉን ዝግባእ እዩ። ንስኻ ትግራዋይ ኮንካን፣ ንስኻ ኣምሓራ ኢኻ፣ ንስኻ ሻዕብያ ኢኻ ገለ ዝንባሃሉ ነገር ክገድፍ ኣለዎ። ኣብዚ ጠጦ ወይ አክቲቪስት ናይ ኣምሓራ መፅኣ ብጣዕሚ እየ ዝፈትዋ ንዛ እውን ግቢስቲ እኔ ለትግራዋዮች ልንገራቸው። አንተ ያልከውን አሁን ልተርጉምላቸው ትግረኛው። ሞጣ ቀራኒዮ ትግሬ ነሽ ብሎኛል። ልተርጉም ፈቀድክልኝ? እሺ ከቲ ተርጉም። ኦኬ ምንም የሀሳብ ልዩነት ቢኖረንም መግባባት አለብን፣ በሀሳብ ልዩነት መከባበር አለብን ነው የሚለው። እንዳትሰሙት፣ ብልጽግና ከፍሎታል። የትግራይ ልጆች እንዳሰሙት የከክ ማለት ነው እንዳሰሙት። እና ምንም የሀሳብ ልዩነት ይኖር ተከባብረን በሀሳብ ልዩነት መቀጠል እንችላለን። ቅጥር ቅጥር የሚለው አውቆ ነው። ጅቦ አይገባችሁም እንደ ጅቦ ሴራ። ጅቦ ሴረኛ ነው። አንቺ ትግሬ ነሽ አማራ አይደለሽም እያልን እንጨቃጨቅ። ሞጣ ቀራኒዮ ገና ሳያት እቺ የትግሬ ወታደር የነበረች ትግሬ ናት አስወጣት ከዚህ እንባባል። አዎ ምህረት ገብረ ጻድቅ እናት ነው ያለው። መብራት የሆነ ስም ነው የሰጠኝ። አድ እወ የሚባል ሀገር ነው አድ ሀገሬ። እና አንዱ ደግሞ እህቴ ናት እባክህ ተውልኝ ትግራዋይ ናት ምናምን እያለ ሂዶ በትግረኛ ደግሞ ስድብ አደረገኝ። በትግረኛ ትሰማለች ትግረኛ እያለ እሱን እናንተ ተወያዩበት። እኛ ጋር ግን የሀሳብ ልዩነት አገራችንን አስጥለው ለሌላ ሀገር እንዲሸጡን አንፈቅድም። ገና ገና ይለኛል ማሪ። ሚውት ትደረጋለህ። ቆይ ሚውት ላድርገው አንዴ። ቀጥይ ማሪ፣ ሀሳብሽን ስጪ። ሚውት ማድረግ አይቻልም፣ ይቅርታ። እሺ እህቴ ቀጥይ። እሺ ልቀጥል። እና ያው ጅቦ የቁቡን የከፈለለት ሰው ስላለ ነው። አሁን እኛም የቁቡን ከፍለን ሃሽታግን ውሰጅኝ እያላት ነበርና ከብልጽግናዎች የቁብ ተከፍሎለት ነው። እናንተም የቁብ ክፈሉና ውሰዱት። ይሄን ሰውዬ እንደዚህ እያደረግን በየጊዜው እያገለባበጥን ስራ ብናሰራው ይሻላል ነው የምለው። ጅቦ ግን ጥሩ አይደለም፣ እንደዚህ ጥሩ አይደለም። ቻው። እሺ እህቴ ሊንኩያ እባክሽ ሊንኩያ ልደው ኩን ኩያ ትግርኛ አክሰንት ኩያ ኩያ ምናምን ኸኽ ምናምን አይሰራም። ሊያ ኩያ ቀጥይ። እናቴን ምን ላይ ነበር? አይ ምንድን ነበረ? ምንድን ነው ጭጭጭጭጭ እንገዳደላለን አንገዳደልም ሲሉ ነበር። አሁን ደግሞ እነሱ የሀረርን ሳንጨርስ ደግሞ እነሱም እርስ በርስ ሊጣሉ ነው። ግራ ገብቶኝ ነው። ሞዴሬተር አለው እንዴ ልጅ? ሞዴሬተሩን አናሳው ማ ተው እንጂ ጅቦ እየሰጠ ቆይ ሚውት ላድርገው። እናቴ ሚውት አልሆናለኝ። ምን አሰርቶ ነው የመጣው? እሺ እህታችን ሀና ወይ ሊን ኩይሓ ቀጥይ። ሀሳብሽ ስጪ ሀኒዬ ማዕሬ ወዬ ሀሳብሽ ስጪ። እናቴ ትሙት የሚፈታው ሰው ምንድን ነው የሚያጣላቸው? አልገባኝም።
ሞዴሬተር ላንሳ እንዴ እዚህ ቤት ቡላላ አለው እንዴ ሞዴሬተር ገብቶብን እንዳይሆን ቡላላ እናት ካሊፋ ሃሽታግ ሰመዱ ካሊፋ ያለው ማንስቼበታለሁ ባንዳ አይገርምህም ባንዴ ሻጣኝ እኮ ከፈሉት የተወሰነ እሱስቶ እውነቷን እኮ ነው ሃሽታግ ቡላላ ሰመዱና እናት ናቸው ሌላ ማንንም ሰው የለም አንቺንም እናትን ፍታት አውጣት እግዚአብሔርን ጅቦ ከኔ ጋር ትጣላለህ እሺ ለምን ሞዴሬተር ያላት እዚህ ቤት ሺዝ ማይ ላቭ አሪ ሲሪየስ ነጂ ሁሺ ትለኛለች ሂዝ ማይ ላይፍ ሂዝ ማይ ላቭ አሪ ሲሪየስ ደፋ አንያውን ጨሰችና ግን ሜጊ አንተ ለኔ ሳትሰጠኝ አራዲ ህዝብ ይስማልኝ አንተ አስሩን ሴት አፈቀርኩ እያልክ ይኸው ቤተሰብንም እኔንም ጨምሮ ደሃ አደረከን እኔ ለአንተ ሴት የሴት እንትን ባልተፈጠረልን ነው ስርዓት ያዥ ምን ይሻላል ቆይ አንተ ምን ይሻላል ስርዓት ያዥ ጭራሽ የኔ ሞዴሬተር ተነስቶ ሞዴሬተር ማ እናት እሺ ኩስኩስ ሚ አይፈ ተቀመጪ ልስጥሽ እሷን ስም እንዳታነሽ በቃ ቴንክ ዩ እንደዛ አትልም እንደ መጀመሪያ የማሪ አመሰግናለሁ እዚህ ጋር ሞዴሬተር ሚውት አረጋው ምን ኮማር በላለሁ ስለከና ጅቦ ምንድነው ወይስ አንዴ ኖ ቁም ነገር ቅድም የሆነ ሰውዬ ቪዲዮ ልክልሃለሁ ብዬ የራስቸው ነው ተስተጓጎልኩ ጸጉር ቤቱኝ ሐረር ጥያቄ አለኝ ስለ ሐረር የኦሮሞ መሬት ነው ወይስ የሶማሌ መሬት ነው ግራ ስለተጋባው አንቺ አማራ ነሽ ይሄ የኦሮሞ ጉዳይ ነው እኔ ኢትዮጵያዊ ነኝ ፍጹም በማይመለከተን መግባት ደግሞ ነውር ኖ ይሄ እኮ ለጀነራል ዕውቀት ነው አሁን እኮ ኢትዮጵያ ውስጥ የተቸገርነው ጀነራል ዕውቀት የለንም ለዛ ነው እኔ አሁን ትግራዋይ እኔ አሁን ለጀነራል ዕውቀት አብይን እንደዛ የመናገር ድፍረት ያለው ሰው በመኖሩ ደስ ብሎኛል እና እውነት የሶማሌ ነው የኦሮሞ ነው ሶማሌ ስለሆነ እኮ ነጭ ከብልጽግና ጋር ታጣላይ ነው እንዴ አይገርምም ግን ተሰብስበው እኮ ጭራሽ እንደዛ የሚል እናቴ ትምት ደብረ ጽዮን እንኳን እንደዛ ተናግረው አያውቅም እኮ ደብረ ጽዮን እንደ ደብረ ጽዮን የክልል መሪ አብይ አህመድ ለተናገረው ወሬ ጎዴ ሲሳደ ወይ ስላልቃምህ ነው ለመጀመሪያ ጊዜ ኢትዮጵያ ውስጥ ወንድ ያየሁት ከሱ ሰውዬ ነው ለተናገሩት ንግግር ይቅርታ ይጠይቁ አባቶቻችንም ቢሆን እንዲህ መስሚያ ያላቸው ሶማሌዎች መስሚያቸው ጥጥ ነው አረ ይመቸው አቦ በእናትህ በጣም ነው በቃ የተመቸኝ አቋሙ ጽድት ያለ አቋም እኛ የምንፈልገው ጠቅላይ ሚኒስተር ሰላም የሚሰጠን እንጂ ሰላምን የሚያደፍርስ አይደለም ከየት ያወቁትን ነው ከየት የተማሩትን ነው የሶማሌ ክልል 5 ዓመት አገዛዝ ሊመጣ ስለሆነ እሱ ሚውት ማድረግ አልችልም እንዴ ስማ አንተ ገብተህ እስቲ እንትን አድርገው ማሪን አጥፋው እስቲ እሺ ሞክሪ እስቲ ሚውት አድርጊው እስቲ እዚህ ጋር ገና እያለ የሚስቀው አገውነትሽን ተናገሪ እኔ ኢትዮጵያዊ ነኝ አገው ምናምን አይደለም I am pure Ethiopian and I don't give a fuck about your race ትግሬ ነኝ አማራ ነኝ I don't give a fuck pure Ethiopian እዚህ ጋር የሆነ የእንግሊዘኛ ምናምን ነገር ኔክስስ ፊክስ እንደዚህ አይነት እንግሊዘኛ ምናምን ነገር አይ አገውነትሽን ተናገሪ ሲሉኝ ጅቦ እኔ አገው ምንም አይደለሁም እኔ ዘር የለኝም ዘሬ ኢትዮጵያዊ ነኝ ንጹህ ጎጃሜ ነች ኧረ እኔ ኢትዮጵያዊ ነኝ የምን ጎጃሜ ነው ጎጃሜ አንድ ዘፈን ልጋብዝሽ በእናትሽ ጅቦ ነገር አፈልገኝ እና አንተ ዘሮችን ከተክ እዚህ ታሰዳድባቸዋለህ እገልሻለሁ አገዳድልሻለሁ ኖ ሃኒ እንደዚህ አይነት ነገር ምን መሰለሽ አሁን እኔ ባልኖርም ሌላ ቤት ቢገናኙ ይሄን ቃል ማውጣት የለባቸውም ለትምህርት ያክል ነው እንጂ እኮ ብዙ ምን መሰለሽ ሃኒ አሁን ይሄ በአማራውም
በኦሮሞም በትግራይም ያለ ነገር ነው። የሰው ልጅ አንድ አይነት አስተሳሰብ ይኖረን ብለው የሚያምኑ ሰዎች ሀሳባቸውን እንዲቀይሩ መድረክ እንዲሰጥ። የሰው ልጅ ብዙ አይነት አስተሳሰብ አለው። አሁንም እየተደወለብሽ ማን ነው የሚደውለው? እና በዚህ አጋጣሚ ኦሮሞም አማራም ትግራይም ምንም ቢሆን አማራ ነኝ ብሎ እስከመጣ ድረስ የሀሳብ ልዩነት ቢኖረውም አማራ ነውና ሀሳብን በሀሳብ መሻሻጥ መገበያየት አለባችሁ ብዬ ፕሮግራሜን እዚህ እጨርሳለሁ። መሀሪ ገና እያለ እየፎከረ ነው። እሱን ወደፊት እናይበታለን። ያው ሀሳቤ እንደ ሀሳቤ የጸና ሀሳብ ነው። ብርሃኑ ጁላ ግን ወጥቶ በትግራይ ህዝብ ላይ በተለይ በምግበይ ላይ ያደረገውን ነገር እቃወማለሁ። እንዲያስተካክልም እንደ ሶማሌው ልጅ ቃል በቃል ደፈር ብዬ ቆፍጠን ብዬ ብርሃኑ ጁላ የኢትዮጵያ ጠቅላይ ኢታማዦር ሹም ወጥተው የትግራይን ህዝብ ይቅርታ እንዲሉ እጠይቃለሁ። ካልሆነ ግን ኢትዮጵያ የአሰብ በር የሚባለው ነገር እዚህ ጋር ይቆማል ማለት ነው። እኛም የኤርትራውያን መጫወቻ አሉን። ዳን ቅነ ዳን ሰንብቱ ፍሽክታ አመለይ ዝብል ደርፊ ክደርፈኩም እናይ ፕሮግራምና ተዓጽዩሎ ድህር ጽባሕ ክንራከቢና ዳን ሲንጀቴ አንተ ለማሲ ዱብራን አርኬም ቢያኩ ላይ ጅቦዬ ሞባ ማርያም አንዴ በትግርኛ ልመልስለት እችላለሁ። እሺ ትመልሻለሽ ወይ ይሰጥ እንዴለም አፍ ያለሽ እዚህ ድራር ሐወይ በተራ በተራ እናውራ። ግን የሐሳብ ልዩነትን መቀበል አለብን ወደድንም ጠላል። ከም ትግራዋይ ኩሉ ትግራዋይ ንዓይ ክመስል ይብሉ ዝተፋላለየ ሓሳብ አምጽኡ ንህዝቡ ክሳተፋለ ሕዚ ሙለር ሐወይ ቲፒኤልኤፍ ንህዝብና ክጠቅም ያይሉ ዝካራኸር ማፊ ቲፒኤልኤፍ ንህዝብና አይጠቅምን እያ ዝካራኸር እዚ ሓሳብ በሐሳብና ክንጸራረፍ ትግራዋይ ኮን ካን ክንባሃል ይብልናል። በሐሳብ ክንአምናለና ግዴታ እዩ። እሺ ድራር ሐወይ አለኻ ድራር ሐወይ እሺ ድራር የለም ተስፉ ቀጥል። ቴንክ ዩ ጅቦይ እና እዚህ ጋር አሁን በተነሱት ላይ ምን ልበል መሰለህ፣ አንደኛ ነገር አንድ ሰው በሐሳቡ ሲናገር እኛ ሐሳቡን ነው እንጂ መምታት ያለብን አንተ ብለን የሰውየውን ስም መጥራትም ሆነ ከሱ ጋር አታክ መደራረግ የለብንም። አጀንዳው ያበላሽብናል ብዬ ላስተላልፍ እፈልጋለሁ። ያ ሲቀጥል ትላንትና በተደረገብን ጦርነት ራሱ እኛ ኦሮሞ፣ አማራ፣ ይሄ ኤርትራ ምናምን ነገር ብሎ እንዳለ ሆኖ ከፊት ለፊት እየመሩ የመጡ እነ መንጋክ ጀነራል ዮሐንስ ሳሞራን በለው አርከበ ቁባይ ማን ነው ተወልደ ገብረ ማርያም አብርሃም በላይ ዋቴቨር ስልጣን ይዘው በሰነ ስርዓት ትግራይን ሲቀጠቅጡ ነበርና አዲስ ነገር አይደለም ማለት ነው። አሁንም እንግዲህ እነ ጻድቃን ተጨምሯል፣ ጻድቃን ጌታቸው ተጨምሯል እና ልክ ምንድነው ያ ስያሜ ችግር የለውም። እኔ ባንዳም ተባለው አልተባለው እኔ ስያሜው አይመለከተኝም። በዛው ግን እኚህ ሰዎች እነሱ ጋር እስከተደመሩ ድረስ አሁን እኛ እንደ ተጋሩ ስንታገል አሁን ህወሓት ምክንያቱ እኔ አሁን ህወሓት ጥፋልኝ የሚል ትግራዋይ ወይም ደግሞ የህወሓት መጥፋት የሚመኝ ትግራዋይ ካለ ትላንትና ህወሓት ላጥፋልክ ብሎ ለመጣ መንግስት በኤርትራ ወገን ያለውም ሆነ በኢትዮጵያ ያለውን ህወሓት ለትግራይ ህዝብ ስለማጠቅም አጠፋልሃለሁ ህወሓትን ለማጥፋት ነው የመጣው ብሎ ህወሓትን ለማጥፋት የሆኑ ሁሉ ጋጋታ ሲደረግ ለምን ዘምቶ 1.5 ሚሊዮን እየጠፋ እያለ እያንዳንዱ እዚህ ያለችው ህወሓት ወይ ሞት እያለ የቲዲኤፍ ፎቶ እየለጠፈና የቲዲኤፍ ዜና የድል ዜና የሚለውን እየለጠፈ ፈለው ሲሰበስቡና ላይ ኮመንት ሲሰበስቡ የነበረ ሁላ ተገልብጦ አሁን አላቅም እኔ እንጃ። እኔ የጎደለ ነገር ምንድን ነው? የመሬት ጥያቄ ነው? የእርዳታ ካናዳ የምትባለው ስንዴ የጎድልባቸው ነው ወይስ ሀገር ትግራይ ያሉ የነበሩት ሀገር ስላልሆነ ነው? ምክንያቱ ስላልቻሉ ወደ ድርድር ተመተዋልና ዋጋ ተከፍሎበታል። ለህወሓት ከሆነ ህወሓት የሚቃወም ትግራይ ካለ ኦልሬዲ ህወሓት ከሆነ ዋናው አታኩ። ስለዚህ ከመጀመሪያውም ብልጽግና መርጦ ህወሓትን በማጥፋት ስራ ላይ 10 ሚሊዮን ሲባል 10 ሚሊዮን ጭምር እሷን መጠቀም ነበረበት ብዬ አስባለሁኝና ስለዚህ ምንም ሊያምን አይገባም እንደተጋሩ
እንደ ተጋሩ ህወሓትም ተሳደበች፣ ህወሓትም ይፍረሳል። ዋናው ምንድነው? ህወሓትን ምንድነው መለስ ምንድነው ያለው? መላጣ ማለት ይቻላል፣ ዋናው ግን መላጣውን መንካት ነው። መንካት ግን አይቻልም ነው ያለውና ስለዚህ ዋናው ህወሓት ማን ይንካት ነው። ህወሓት ማን ይንካቱ ነው? ማን እስኪ ይግባ ትግራይ? እያንዳንዷ እየሄደች አዲስ አበባ ትለጠፍ፣ ሐራ መሬት ትሄድ፣ የትም ሱዳንም ትሄድ፣ የትም ሀገር ትለጠፍ እንጂ ህወሓትን ማን ይንካት ነው? አይቻልም። በቃ አይቻልም። ስለማይቻልም ነው 2 ዓመት ሙሉ አሁን ህወሓት ተቃውሞ እዚህ ጋር ትላንትና ህወሓት ወይ ሞት ሲል የነበረው ዛሬ ላይ መጥቶ ህወሓት ስላለ ምንም አይገርመንም። ኢትዮጵያ እንደ ኢትዮጵያ ኤርትራ ጨምራ ትግራይን ለማጥፋት ህወሓትን አጠፋለሁ ብላ 2 ዓመት ጦርነት አካሄዳ ራሱ ምንም የተፈጠረ ታሪክ የለም። ፊኒሽንግ ምንድነው የተደረገው? ድርድር ነው የተባለው። ጦርነት ሲያካሂዱ ወይም ደግሞ ተሸክሞት የመጡ የትግራይ ወጣት ቲዲኤፍ ማርኮ ሲታጠቅ እንደነበረ ማንም ያውቃል። ገብቶ ደግሞ ማለት ነው ቲማቲም ሳይሆን ሲያርከፈክፍ የነበረ ጥይት ይዞ መጣ ሲሞትና ሲገድል ነው የነበረው። እሱም እየረገፈ እየተረፈረፈ ነው የነበረው። ምንም አዲስ ነገር አልተፈጠረምና ስለዚህ ዋናው ታርጌቱ ህወሓት ከሆነ ምንም ችግር የለውም። አሁን መደመር ይባላል። ገብተዋል። መደመር ማለት ምንድነው? እኛ በዚህ አሁን ሄደው ህወሓት መጥፋት አለባት ብሎ ትላንትና ህወሓት ጥፋ ብሎ መጥቶ እኛን ከገደለን ጋር ሄደው ተሰልፏል። ይሰለፉ፣ ችግር የለውም። እኛ ደግሞ የነሱ ምትክ ምንድነው የምናደርገው? እናመጣለን። ከየት ነው የምናመጣው? በሰሜን በኩል በደቡብም በምንም ከአማራም ከሆነ ከኤርትራም ይሁን ከምንም ይሁን ጽምዶ የሚባል ታርጌት ይዘናል። እኛ ደግሞ ጽምዳችን ይዘን ማለት ነው ደቂቃ እንጨርሳለን። አላነሳም። እሺ በቃ ግን ያው ተመሳሳይ ደቂቃ ይሰጠን። አሁን ምን መሰለህ? እሺ ሚውት አድርግ። አሁን ምን መሰለህ? እዚህ ጋር የምናወራው የሀሳብ ልዩነታችንን ለማመን ያክል ተስፎ ያነሳው ሀሳብ ለትግራይ ይጠቅማል ያለው ነው። ማፌ ያነሳችው ሀሳብ ለትግራይ ይጠቅማል ያለችው እንጂ የምንሰዳደብበት የምንጨቃጨቅበት አይደለም። የትም ቦታ ስንገባ ሁላችንም ትግራዋይ ነን። ሁሉም ትግራዋይ ደግሞ እንስሳ ብቻ ነው አንድ አይነት አስተሳሰብ ያለው። ይህን ታውቃላችሁ አይደለ? ሁሉም ትግራዋይ አንድ ነው ባስተሳሰብ ማለት ሁላችንም እንስሳ ነን። ይሄ የትግራይን መናቅ መሳደብ ነው። የሀሳብ ልዩነታችንን በመነጋገር ብቻ በመሰዳደብ ለምን ተለየሽ ብሎ በመጮህ በምናምን አይደለም። ይሄ እንስሳዊ ባህሪ ነው። ትግራዋይ አይደለሽም ምናምን ጥሩ አይደለም። ማፊ ሀፍቴ ቀጽል አጠር አድርገሽ አመሰግናለሁ ጁባሃ። ወይ እኔ የምናገረው ማለት ነው ወይ ለተሽሽ ወይ ለምሎር ቲዲኤፍ በተለይ ለቲዲኤፍ ማለት ነው በጣም ክብር አለ። በጣም ከፈጣሪ በታች እነሱ ናቸው። ህወሓት ግን ምጠላበት ምክንያት አንድ ልናገር። አንደኛ ነገር እኔ ለመጀመሪያ ጊዜ ጦርነት አሁን ነው በትክክልም ደግፌያለሁ። መደገፍ ብቻ ሳይሆን በብሬን ሳይቀር ደግፌያለሁ። ስደግፍ ግን እንደዚህ አልመሰለኝም። እነዚህ ህወሓት አሁን ለትግራይ ወይ ለሀገር ወይ ለኛ ብሎ ነው ተዋጉ ያልነው መስሎን ነው ገባክ? ከዛ ግን ለራሳቸው ታርቀው ለራሳቸው ውስክና እየበሉ ቲዲኤፍ ግን የጠየቀ ሰው የለም። ስንት ቲዲኤፍ ነው ትግራይ ውስጥ ላይ እግሩና አይን ጠፍቶ የሚያነሳው ሰው ያጣው? ለማን ብሎ ነው? ለትግራይ ብሎ። ለማን ያወጣት? መጀመሪያ ህወሓታችሁ ለህወሓት ደግፈው ለራሳቸው ሰውተው ሲሆን ማንም ሰው የጠየቃቸው ሰው የለም። ስለዚህ ሁለተኛ ለህዝቤ ህወሓት መደገፍ አለብኝ። ቴንክ ዩ። አያችሁ፣ ይኸውን ማፊ አስተሳሰቧን ለትግራይ ህዝብ ያሰበችው እንጂ ማፊ ትግራዋይት አይደለሽም ቲፒኤልኤፍን ካልተገፍሽ አንቺ ባንዳ ነሽ፣ አንቺ ብልጽግና ነሽ ኖ። የሀሳብ ልዩነታችንን ማመን አለብን። በሀሳብ ልዩነታችን መካከል እየተሰዳደብን ጠላት አናስገባ። ለማንኛውም በዚህ አጋጣሚ አማራም ኦሮሞም ካላችሁ በሀሳብ ከእናንተ ጋር የተቃረነ ካለ ያንን ሰው መስደብ፣ ያንን ሰው ሌላ አማራው ለምሳሌ ትግሬ ነህ ምናምን የሚሉት ነገር መሀል ላይ ጠላት እንዲገባ ያደርጋል። ትልቁ የመፍረስ የመበታተን ነገር የሚያመጣው የሀሳብ ልዩነትን በስድብ በመተቸት በመደባደብ መግለጽ ነው። ይሄ ለሁላችሁ ነው የሚጠቅመው። እና ወንድሜ ሙዚቃ ሰዓቱ ደርሷል። ቀጥል ወንድሜ፣ አጠር አድርግ። እኔም መናገር የምፈልገው አሁን በቀይ ባህር ምናምን ያለው ነገር ይሄ በብልጽግና ለትግራይ ህዝብ የተሰጠው ማጃጃያ ብዬ ነው የማስበው። እንደዚህ ማለት ብልጽግና የትግራይን ህዝብና ሰራዊትና አመራር አጃጅሎ እዛ ጦርነት ኮቶ እሱ የራሱን ብልጽግና ሊያራምድ የሄደበት አካሄድ ነው። ይሄ በጭራሽ ለትግራይ ህዝብ የማይጠቅም አጀንዳ ነው። ባህሩን ቢመጣም በእኛ ወደብ የለም፣ ለእኛም ጥቅም የለውም። በአፋር አካባቢ ነው የሚሆነው። ኢትዮጵያ ብትፈርስ ራሱ ለእኛ
ጥቅም የለውም ይሄ ነገር አያገባንም። ህወሓት ይፍረስ ምናምን የምትለው እቺ ልጅ ደግሞ የጠቅላላ እዚህ ያለው ህወሓት ሊፈርስ አይችልም። እንደገና እንሞታለን እንጂ እንተላለቃለን እንጂ እዛ በረሃ ላይ ወንድሜ መጀመሪያ አንዴ ጅቦዬ ይጠይቆ የት ነው ያለው? አናግረኝ ሶላት ሚትገር ዛሬ አንጽና እንደሚትገርሁት አዛሩና ባ ሀሳቡን ይገልጻል። ሀሳቡን ሲገልጽ ግን አዳምጡኝ። አዳምጡኝ። ሀሳቡን ስንገል እንገዳደላለን እንጂ ማፊ የሀሳብ ልዩነት ማፊን ሊያስገድላት አይችልም። ትግራዊቲ ነች። ትግራዋይን አይገልም። በሀሳብ ልዩነት ነው ማመን ያለብን። ሙዚቃ ሀዊ ስትናገር ስሜታዊ አትሁን። ይሄ ስሜታዊ መሆን በሀሳብ ልዩነት በጣም ስሜታዊ ሆኑ ሌላ መናገር ለጠላት በር መክፈት ነው። በር ስለ ደግሞ ትንሽ በር አይደለም፣ የመኪና ጋራጅ የሚያክል በር ነው በትግራይ ላይ የምንከፍተው። ማፊ ይህን ሀሳብ ስላመጣች ይህን ሀሳብ ያመጣችሁ እኮ ለትግራይ ነው። አንተም ይህን ሀሳብ የምታመጣው ለትግራይ ነው። ሁለታችሁም ለትግራይ ሀሳብ እያመጣችሁ በሀሳባችሁ ላይ ለምንድን ነው የምትገዳደሉት? ነውር እኮ ነው። የማፊን ሀሳብ የሚደግፈውን በሚሊዮን የሚቆጠል ትግራዊ አለ። ያንተንም የሚደግፍ በሚሊዮን አለ። እነዚህን እናባላ እናጋድል። አየህ፣ የሀሳብ ልዩነታችን እዚህ ጋር አውርተን ሀፍተይ ሀወይ ማዕረይ እየተባባልን ነው። እዚህ ናይ ትግርኛ ፕሮግራም ናይ ቀትሪ ሰዓት ክልተ ፕሮግራም እዩ። ሙዚቃ ሀወይ ቀፅል ካብ ስሜታዊ ነፃ ኮይንካ ሓሳብ መርሃ ሕጂ እንታይ እና ምን በዚህ ሲቀጥል ህወሓት መጥፋት ማለት አሁን ህወሓት ይጥፋ የሚል ትግራዋይ ካለ ጀዝባ ማለት ነው ሲልህ እንደዚህ ሲልህ ቅድም ለምን የሁሉም ክሳራ ሳይገጥመን ለምን ስርዓት ጅቦ አይታደም አድሚት ነው ጓንዛ ማሕጋት አዛሩን ነው ና ስርዓት ህወሓት እሺ ታገደፍ ንስጋም ገደፍ ይኸው ምን መሰላችሁ፣ ዋናው ነገር ትልቁ ፕሮግራሙ የሀሳብ ልዩነት አሁን ተጻሪፍ ካነሳ በጣም ስህተት ኑር ነው። ሃሽታግ የኔ ቆንጆ እንዲንሽ አንዴ ላውራ ዝምት ያለሽ አንዴ ይቅርታ ግን የኔ መላ እሺ ማሪ ችግር የለም እና አሁን ገብተህ ልጅቱን ለመሳደብ አቃጣ ሙዚቃ ወንድም፣ ይሄ ስህተት ነው፣ በጣም ስህተት። እቺ ልጅ ትግራዊት ነች። የሰጠችው ለትግራይ ይጠቅማል የሚል ሐሳብ ነው። አንተም ትግራዋይ ነህ፣ ለትግራይ ይሆናል የሚል ሐሳብን የሰጠው። በሁለታችሁ መካከል የትግራይ ህዝብ አለ። እናንተ ስትጣሉ አብሯችሁ የሚጣላ ሰው አለ። በሐሳባችሁ ልዩነት ፍጹም ሰው መግባት የለበትም። ገባ? የሐሳብ ልዩነት ያለውን በክብር ነው የምታወራው። በክብር ለማስረዳት ትሞክራለህ። እዛ ሓወይ ከምዛ አይኮነን፣ እዛ ሓፍተይ ከምዛ አይኮነን ብምርድዳ እዩ ዝኸውን። ናይ ትግርኛ ፕሮግራም ኣብዚ ተዛዚሙሎ ሕጂ ናብ ሃሽታግ ንምንለሲና